እንደገና ደግሞ መረጃ እያያዙ በነገር ደስ ይለኛል። ብዙ ፋርም ላይ ይጃል የሆነ ባህር መዝገብ ወይ የሆነ ሲናር ላይ ደብተር ቢያዝ ዳም ተቀዶ ለሱ እየጠፋ ቢያዝም ደግሞ ምን መረጃ ነው የሚያዘው? የምን ያክል ወተት ታለበ፣ ምን ያክል ተቀበለ፣ መኖ ምን ያክል ኩንታል ገዛ፣ ምን ያክሉ ተበላ፣ ምን ያክል የሆነ ተለበቀስ ተከሳቀ እሱ ራሱ ወረቀቱ ባግባባያል አይያል። እኔ ብዙ ፋርም ላይ ይጃልና እሱ ጋር ግን ያለው ነገር ሰላም ቤተሰቦችና ተመልካቾች፣ በዚህ ቪዲዮ እነዚህንና ሌሎች በጣም ጠቃሚ ቁም ነገሮች ተምራችሁ ትጠቀሙበታላችሁ የሚል እምነት አለኝ። እንደተለመደው ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሱ። አሁን በቀጥታ ወደ ዛሬው ጉዳያችን እንገባለን። መረጃ ያው እኔ ብዙ ፋርም ላይ ይቻላል የሆነ ባህር መዝገብ ወይ የሆነ ሲናር ላይ ደብተር ቢያዝ ተቀዶ ለሱ እየጠፋ ቢያዝም ደግሞ ምን መረጃ ነው የሚያዘው? የምን ያክል ወተት ታለበ፣ ምን ያክል ተቀበለ፣ መኖ ምን ያክል ኩንታል ገዛ፣ ምን ያክሉ ተበላ፣ ምን ያክል የሆነ ተለበቀስ ተከሳቀ እሱ ራሱ ወረቀቱ ባግባባያል አይያል። እኔ ብዙ ፋርም ላይ ይቻላል። እሱ ጋር ግን ያለው ነገር ኦንላይን ነው በሲስተም እንደ ባንክ ነው። ሰራተኛው የሚሰራው ነገር ኦንላይን አለ። ያን የሚሰራ ራሱ ዳታ አላት። መረጃ ለብቻው ቁጥር አላት፣ መረጃ አላት። ዛሬ ምን ያክል ወሰደ፣ ምን ያክል መኖ በላች፣ ምን ያክል ውሃ ጠጣች፣ ምን ያክል ሰዓት ተዝናናች፣ ገላዋን ታጥባለች ወይ ተቦርሻለች ወይ ኤቭሪቲንግ በቃ ከዛ ያ አፕሊኬሽኑን የሰራለት ሰውዬ ኡጋንዳዊ ነው። ኡጋንዳ ዜጋ አፑን የሰራለት አሁን እዛ አፕሊኬሽን ላይ ይሄ ሁሉ ዳታ ይገባል። ሲስተሙ ያንዳንዱ ኢላማን ይገባል። እሱ ቤቱ ቁጭ ብሎ ያን የላማን ሁኔታ ለምሳሌ ዛሬ ካወረደች ወደ ለምን ብሎ በቀላሉ እርምጃ ለመውሰድ ይመቸዋል። እና እያንዳንዱ ያ ሁሉ ጋር ይሄን መረጃ ነው። ይሄን መረጃ ይለቅማል፣ ይተነትናል፣ ውሳኔ ይሰጣል። እሱ ኢትዮጵያ ውስጥ አክቹዋሊ እንደዛ አይነት ገበሬ የለም። ግን ምንድነው እኛ ቢያንስ ከሱ የምንማረው ምንድነው በወረቀት ደረጃ ነው። ወረቀት መረጃ ወሳኝ ነው። አንዳንድ ጊዜ የሆነ ነገር ሲያደናቅፈን ከላይ አደናቅፈ ነው የሚባል ነገር አለ ወይ? ከላይ እኮ እንደዛ አድርጎ ይሰራል። እንደሱ መሆን አንችልም። ግን ቢያንስ በወረቀት ደረጃ መረጃ ስንል የጠራ መረጃ እያንዳንዷ የምንነቀው መረጃ መኖር የለበትም። ለምሳሌ አሁንበት እየጣለበት እንደ ገንፎ መሆን አለበት። አሁን ይሄ ትክክለኛበት ቀጭን ከሆነ ችግር አለ፣ ደረቅ ከሆነም ችግር አለ። ያው ሶስተኛ ደረጃ ነው የሚባለው እና ትክክለኛ ቤት ታያለ። በእጅ ይዟን ስተኮ እንዲህ እንዲያደርግ ጠረኑ ፕላስ ደግሞ እንዲህ እንዲያደርግ ስታየው ያልደቀቀ ነገር ካለ ያ ራሱ አለ ነው እንኳን በወረቀት ላይ እስከዛ ወርደ ማለት ነው። ሽንታቸውን ታያለ፣ ቢጫ ከሆነ ይመዘገባል። አይ ሪኮርድ ማለት ነው። መረጃ ታይቶ ላብራቶሪ ያለ በቃ በራስ ላብራቶሪ ውሳኔ ይሰጣል ወይ ወደዛ ታዲያ ሌላ መጠላላ ነው። እና ምንድነው መረጃ ለአንድ ፋርም ለአንድ እርባታም በለው የአትክልት ልማትም በለው እድገቱ በዘላቂ እንዴት መረጃ ማትደራደርበት ጉዳይ። አሁን ሰው ላም ስላስገባ መኖ ስላደረበ ሚሊዮን ስላወጣ ይመስላል። ያ አይደለም። መረጃ ውስጥ ይሄ ፋርም የዛሬ 10 ዓመት ነው። ለዛሬ ብቻ ነው የሚሰራው፣ ለቀጣይ ትውልድም ነው የሚሰራው። ስለዚህ ምንድነው መረጃ እያያዝ ላይ ጠንካራ ስራ ይሰራል ነው ከነሱ ምንድነው የሚማረው? እንግዲህ መረጃ ኦንላይንም ማማለባል አይስ በወረቀት ደረጃ እንኳን ያንዳንዱ ዝቅ ብለን መክመን እንዲህ ለምን ይሆናል እንዲህ ስላላረኩ እንዲህ ባረጡ ይሄ የሰውየው እንትን የሰውየው መሰጠት የተሰጠን እንደው ምንም በተተጉተው ራሱ ታላቁ ማይንቀሳቀስ ብዙ ሰው አለ። ከንቀርፍ ተነሳ በላይ ተሰብስበው ቤተኛ ሰው አለ። ያ ነው ሰውየው ደግሞ እንደዚህ ስራ መሰረቱ ምን ላይ ፒያሳ አዲስ አበባ ያለው ንብረቶች ነው ዛይዶ እዚህ ያለው ንብረት ሽጦ በዛ ካፒታል ነው ያለው። እሱ የነገረን ነው ምን መሰረት ማለት ይሄ አብሮ ዝቶ መስራተኞቹ ጋር ይሰራሉ። ሰራተኞቹ ሞራል ያገኛሉ። አብሮ ደስ ይላል።
አብረው ጠዋት ደግሞ ስብሰባ ያደርጋሉ። ወደ ስራ ከመግባታቸው ሰራተኛው የሚያጋጥመው ችግር እሱን ያጋጥመው ሰራተኛውም እንደራቸው የተረዳለው ሀሳብ እየሰጠ ሀሳብ ሼር እያደረገ ይስራውን ይሰራል። ጠዋት የፖሊስ ጠመታን ትንሽዬ ስብሰባ ሰራተኞቹ ጋር ይሄ ባይነስ ላይ ዲስከስ ያደርጋሉ፣ ይወያያሉ። በውይይታቸው ላይ ምናምን እንግዲህ ብዙ መስራት እየተነሳ ሊሆን ይችላል። የዛሬ ውሏችን መመስገን ነው ስላለ እዛ ያናርኩ ተነጋግረው አቅጣጫ ሰጥቷቸው እሱ ወደ ስራ ይገባል። ራይቶርን ምኑ ወደ ገነር መውሰድ ወደ ፊልም የራሴ ስራ ብሎ ይሰራል ሰው እንጂ አሁን የሽጥላ ነው የቸርነት ነው የሚሰራ ይላል። የራሴ ነው የስራ ስላለ ነው ደሞዝ የማገኘው። ይሄ ችግር የለ አንገናኝም። ስለዚህ እንደራሳቸው አድርገው ይሰራል። ወጣት አቅጣጫ ይሰጣል። አብሮ ጥሩ ክትትል ያደርጋል። ካሪው ለሱ ብለህ ለሰው ስፍራ አይደርሱ ሰው ቁጭ ብሎ 24 ሰዓት ቤቱም ደግሞ ዛፉ ነው የሚገርም ነገር እዛው ፋም ውስጥ ነው ቤቱ እዛው ግቢ ውስጥ ነው መኖሪያው። በአጠቃላይ ስታየው ምንድነው ደስ የሚል ነገር ነው። ሰው የሚያዩ ምናልባት ሌሎችም ደግሞ በቀጣይም ሼር ላደርግ ይችላል። እነዚህ ግን አንኳር ስለሆኑ በጣም ጠቃሚ ስለሆኑ በተወሰነ ላንተ ጥሩ ነው። ዛሬ አንተ ጋር መጣው ለዚህ ነው እኔ ጨርሻለሁ። ስለ ወተት ማለት የዘመናዊ ማሽን ማለት ነው። አንዳንዶቹ ጥሩ አይደለም፣ ከብቶቹ ጥሩ አይደለም ይላሉ። ፋቸው ይጠነክራል፣ ፋቸው ምንድነው ይስባል ምናምን የሚሉ ሰዎች አሉ። ያስነሱ ያለ ግንዛቤ ብዙ ምንድን ያሉት ነገር ስለዚህ ጥሩ ጥያቄ ነው ያነሳው። ምንድነው ይሄ እኔ መሰማ ነበር አንዳንድ የሚባል ነገር ከውስጥ ካልሲየም ይወጣል ይጎዳቸዋል ምናምን ይሄ አባባል ብዬ ነው የምወስደው። በተለይ ትልልቅ ፋርም ላለው ሰው በእጅ አልቦ አይዘልቀው። ያ ማሽን የራሱ እንዴት እንደሚሰራ የራሱ ጌጅ አለው ምን ያክል ወተትም እንደሚወስድ እንትን ይላል። የሰው ድካም ለመቀነስ ነው ብዬ ነው የምወስደው እንጂ ንጽህና ውጤታማነት ሁሉ ሰው አንድ አይደለም። እና እኔ ያው ስጋት ነው ብዬ ነው የምወስደው። እንደ ስጋት መውሰድ ነው እንጂ ብዙ ከብት የተወሰነ ከብት ብዙ ያለው ሰው አሁን እዚህ በአንተን ደረጃ አንዱን ማሽን ራሱ መጠቀም ብትችል ጥሩ ነው። አንዷን ራሱ ማለት ነው 4 ጡት ላይ የሚገባው እና እሱ በደንብ ነው የሚጠቀመው። የተጎዱም ከብቶች ነው እኛም አይተናል። ምንም የለም ከብቶቹ እንዲያው ለማየት ራሱ ያሳሳል እና እሱ ማሽን መጠቀሙ እንጂ ይሄ የሚባለው ከልክ በላይ እንዳይስብ ይታወቃል እኮ ራሱ ሜዠርመንት አለው። ካገኘ መጠቀም ብትችል አንተ ገዝተን ቢሆን ጥሩ ነው እንጂ ሌላው ስጋቱን መተው ጠቃሚ ነው። ቴክኖሎጂ አክቹአሊ ቴክኖሎጂ 100% ስጋት አይኖረውም። ልምድም ያስፈልገዋል። ከዛ አንፃር ነው ጥሩ ጥያቄ ነው። ስናልብ ማለት የመጀመሪያ ዙር አልበን እኛ ደግሞ ዙር ላይ ባቱ እናገኛለን። ወተት እንደገና ይመጣል። አሁን ያኛው የሚቀር ከሆነ ለጡታቸው ችግር ይፈጥራል። መቅረት የለበትም። ያ ማሽን ልትጫርጎ ነው ስሙህም ያወጣል። ይሄን በደምኛ ሁለት ቀን ገብቻለሁ ነው ስለባ ስለተላላሉ የራሱ ሞክረን ታረጋለህ ትከትና ጡት ሆነ እንደ ቆጣሪ አይነት ነገር ሰማያዊ ከለር ኦን ኦፕን ክሎዝ ምናምን ነው የሚለው። ኦን ስትለው ኦፕን ስትለው ማለት ይጀምራል። ከዛ ክሎዝ ስትለው ይዘጋል። እና በጣም ቴክኖሎጂን መጠቀም ያዋጣል። ተለምዶ ከዚህ ቪዲዮ ጠቃሚ ተሞክሮ እንዳገኛችሁና እንደምትጠቀሙበት አልጠራጠርም። ሰብስክራይብ፣ ላይክ እና ሼር ማድረግ እንዳትረሱ። ቸርነት ዘለቀ ነበር። አመሰግናለሁ።